በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማብራሪያ በተክሌ ዝማሜ መዝሙር በሰንበት ዐርገ ሀሌ ላይ ንሳ ማለት አንሳ ማለት ነው። አንስቶ መምታት ወደ ላይ ማንሳት ይሄን ሀ ም ማለት ምታ ማለት ነው። ቡ የሚል አለ አቡነ ማለት ነው። አቡነ ብዙሃኑ ሳይን የሚለው ማለት ነው። አቡነ ያለው ከዛ የዘር ምልክት ጻኡ ይልና ሉያ ላይ ደግሞ ሉ ላይ ምታ ይላል። ያ ላይ ፍዝ ይላል። ፍዝ ማለት ጉሮሮ የብዙሃን ጉሮሮ የለም ማለት ነው። ፍዝ ባይሆን ኖሮ ሉያ ይል ነበረ ማለት ነው። ፍዝ ካለ ግን እዚህ ጋር መወዝወዝ ወደፊት ይሄን ሃሌ ያለ ጉሮሮ ሲሆን ሉያ የሚለውን ወደ ግራ መውሰድ ሃሌ ሉያ። በጉሮሮ ከሆነ ግን ማለትም በጉሮሮ የሚያደርጉ ስላሉ ማለት ነው። ሉያ የሚለው ወደ ቀኝ ጨርሶ ሃሌ ሉያ ሃሌሉያ የሚለው ላይ ምልክት የዘር ምልክት ተነበዩ ነው። ግራም ማድረግ ይቻላል ወይም ዘር ይዞም ማድረግ ይቻላል ማለት ነው። ሉ ላይ ም ማለት ምታ ማለት ነው። ያ ላይ ደግሞ ሀ አለ ብዙሃን ሀ ይዘልቃል እንደ ቅድሟ አያፈዝም ማለት ነው። የመጀመሪያው ሌታ ላይ ፍዝ እንዳለው ሳይሆን ሉያ ይሄንን ወደ ግራ መጨረስ ድርሱን የብዙሃኑን ድርስ ወደ ግራ ጨርሶ ሉያ ብሎ ጨርሶ ሃሌሉያ እዚህ ላይም መወዙ ጌራ መድኃኒት ምንጊዜም ውዝወዛለው ማለት ነው። የዘር ምልክት ፈጽም ለነ ነው። ቀኝ ግራ ቀ ማለት ቀኝ ማለት ነው። ግ ማለት ግራ ማለት ነው። ሉያ ላይ ም ማለት ምታ ማለት ነው። የመቋሚያውን አካሄድ ነው የሚጠቅመው። እንግዲህ ቀኝ ማለት ወደ ቀኝ ውሰደው መቋሚያውን፣ ግራ ማለት ደግሞ መቋሚያውን ወደ ግራ ውሰድ ማለት ነው። በሰንበት ዐርገ ሐመረ ዐርገ ላይ የዜማ ምልክቱ ዮም ነው። አቋቋሙ ግን በሃሌ ነው የምንለው ማለት ነው። በሰንበት ዐርገ በሰንበት ላይ የዘር ምልክት ይትቀበሉ ይትቀበ ብቻ
ከዛ በኋላ ያለው ስለሚለውጥ ማለት ነው። በሰንበ ይትቀበ እስከዚህ ድረስ ብቻ ነው የሚመሳሰሉት። ከዛ አማን በላይ በትአ ሲል ደግሞ ፈነወ መንክረ ከዛ አደው በእግር ይላል። ውና በእግር ማለት ለደቂቀ እስራኤል አደው በእግር አደው በእር ከዛ ንዛ የሚለው ገጋ ንዛ የሚለው ንዛ መንዛት ማለት ነው። መቋሚያውን ገን አርገ ገን ወደ ኋላ አምጥቶ እየነዙ ከአ ጀምሮ እየነዙ መምጣት አርገ የሚለውን ወደፊት ገሃመ ገሰጸ ላይ አነሃ ወካ ነው። ገሰጸ ባይረ ማለት ነው። ወገሰጾሙ አሁን ገሰጸ ባይረ ጋር አያይዘን ነው ወገሰጾሙን ደግሞ ቀኝ ግራ የምናደርገው። ባይረን ወደ ግራ እንጨርሳለን ማለት ገሰጸ ባይረ ወደ ግራ የሚለውን ቀኝ ወገሰጾሙ ስራዩ ይላል። ስራዩ ሆኖ ለሌላም ምልክት መሆን ይችላል እሱን ለመሰሉት ለማለት ነው ስራዩ ማለት። ከዛ በተጨማሪ ደግሞ ተናገሮሙ እንደ ወገሰጾሙ ነው ማለት ነው። ለነፋሳት ላይ ሁለት መንገድ ነው ያለው። አንድ የተርከዛ መንገድ አለ፣ ሁለተኛ ደግሞ ቀኝ ግራ መንገድ አለ። አሁን ስንተረክዝ ብዙሃኑን የወገሰጾሙን ብዙሃን ወደፊት አንስተን ነው ለተርከዛው መቋሚያውን የምናመቻቸው ማለት ነው። ሰጾሙ ከሚለው እናነሳለን ወደፊት ጾሙ ነገር ግን ቀኝ ግራ ከሆነ ብዙሃኑን ወደ ግራ እንጨርሳለን። ወገሰጾሙ ግራ ጨርሶ ቀኝ የዘር ምልክት መልአክክሙ መሆን ይችላል። ረዩ የሚላለ ስረዩ ማለት ነው። ራሱም ስረዩ ሆኖ ለሌላ ምልክት መሆን ይችላል ማለት ነው። ለነፋሳት ወይቤሎሙ ቀኝ ግራ ነው። ድርሱን አሁንም ወደ ግራ ነው የምንጨረው። ወደ ግራ እንጨርስና ቀኝ ወይ ግራ እብሔሎሙ ወይ እብሔሎሙ ሙን ወደ ግራ ወደ ቀኝ ኢት ወደ ግራ ወስዶ ኢትና ና ሲል መነሳት አለበት። ናፍቁ ወይቤሎሙ ኢትና ናፍቁ
ወደ ግራ አስፈንጥሮ ቁን ወደ ቀኝ ማምጣት። ፍቁ ብሎ ወደ ቀኝ አምጥቶ ወደ ግራ ወይቤሎሙ ላይ የዘር ምልክት በእምነቶሙ ነው። ይትናፍቁ ላይ ወፀወንነ ነው። ወኢይምጻ ላይ ከመ ትጹር የሚል የዘር ምልክት አለ። ስናንተርስ ግን ደምረን ደም እስከሚለው ድረስ ማለት ነው። ምክንያቱም ከዚህ በኋላ ደምረና ሌላ ስለሚሆን ደምረን ነበር። የኛው ግን ማንተራሱ ወይም ወድረስ ያለውን እስከሚለው ከዛ ኢይምጻ ላይም ወደ ቀኝ ወስደን ነው ግራውን ከቀኝ ወደ ግራ የምናመጣው የኑፋቄን ጉሮሮ ወደ ቀኝ የሚለውን ወደ ግራ ወስዶ ኑ የሚለውን ማንሳት ኑ አማን ውስተ አሁን ይሄኛውንም ለመንዛት ልብክሙን ለመንዛት ከሚለው ጀምረን መቋሚያችንን ወደ ግራ እንወስዳለን። ውስተ የሚለው ላይ ወደ ግራ ይመጣና ልብክሙ ወደፊት ልብ የሚለውን የመንዛት ወደፊት እንወስዳለን መቋሚያችን ማለት ነው። ልብክ ሳልከፋፍል ሙሉውን ልበላችሁ ወይ ይምጣ ብዬ ልብክ ልብክሙ ላይ ደብተራ ይላል የዘር ምልክት ደብተራ እስከሚለው ልብክ እስከሚለው ድረስ ማለት ነው። በከመ ፈነወኒ አሁንም ብክ ከሚለው ጀምረን እናነሳለን። ለመተርከ የሚለውን ወደ ቀኝ ማስፈንጠር በከመ ወኒ ከሚለው መንዛት ኒ የሚለውን መንዛት ኒ የሚለው ወደፊት ይመጣል ማለት ነው። አቡ በከመ ፈነወኒ ላይ በከመ ላይ ወይም እስከ ፈነወ ድረስ ዘምስለ ሐሞት ዘምስለ ከዛ ወለደነ ዳግመ ይገባል ማለት ነው። ለጊዜ ዝናሙን ሲመለከት ደነ የሚለው ወለደነ ዳግመ ለጊዜ ዝናም መንዛቱ ሲመለከት ይገባል። ስለዚህ የተቀናጀ ምልክት ማለት ነው። በከመ ፈነ እስከሚለው ድረስ ዘምስለ ሐሞት ከዛ ወለደነ ከመጣው መጥቶ
ወደ ለጊዜ ዝናብ ወደ ደን ዳግም ይሄዳል ማለት ነው። በከመ ፈሃምና ወኒ አቡየ አነኒ እፌንወክሙ አነኒ ጉሮሮ ወይም ርክኩ እንዳለ ሆኖ ዮምስ አለ የዘር ምልክት መዝ የሚለው ከመዝሙር ነው የተወሰደው ማለት ነው። ዮምስ የሚለው የደምረና ሀሌታም አለ። ከዛ ኒ ላይ አያ የሚል አለ አያይዝ ማለት ነው። ነኒ የሚለው ነው ማያያዣው። እፌንወክሙ ወበሃይማኖት ውስተ ቤተ አቡየ የዘር ምልክት ዘክ ይላል። ዘክቡት ማለት ነው። ዘክቡት ውስተ ቤተ ድረስ ያለው ዘክ ይልና ቤተ ያው ቀለሙ ተዘዋዝሯል። ቤተ የሚለው ላይ ደግሞ ቡት ይላል። ዘክቡት የሚለው ማለት ነው። ውስተ ቤተ ከሚለው ጀምሮ ደግሞ ከመአሁ ይህ ደግሞ ይይዛል ማለት ነው። ቀጣዩ ወከማሁ ነው። ወከማሁ መመጹ ውስተ ቤተ ማዟዟር ነው። የቤታችን አይነዛም። እንግዲህ ፍሬ ማለፍት ደግሞ ይነዛል። ቤተ አቡ ብሎ መንዛት ማለት ነው። ያ የሚለውን ወደ ቀኝ ጨርሶ የሚለውን ጉሮሮውን ወደ ግራ ማምጣት አሁን ዙም ብለን የቤታችን እየነዛን ነው የምንለው። ከግራ ጀምረን እየነዛን እንሄዳለን ማለት ነው። ማለትም ዙ ከመታን በኋላ ኦ የሚለውን ወደ ግራ ካልን በኋላ ማ የሚለውን ወደ ግራ ወስዶ ማህደር ብሎ መምታት። ፍሬ ማህሌት ግን ግራ እንጀምራለን። ከመታም በኋላ ወደ ግራ መውሰድ ተመሳሳይ ነው፣ ልዩነት የለውም። የመንዛትና ግራ ቀኝ ማድረግ ነው። ዙ ካልን በኋላ የሚለውን ወደ ቀኝ የሚለውን ወደ ግራ ወስዶ ደር ወቱ ብዙ ላይ ይሴኒ የሚል አለ።
እንደገና ወተሃውከ ወተሃውከ የሚለውን ሲመለከት ነው። ወተሃውከ ይሴኒ ዜማው ይሴኒ ላዩ የሚለው እዛ ማህደር ወይ አርግ ጽጌ ወይ አርግ የአርግ ይላል። ማህደር ወየ ወየ የሚለውን ይዞ ወይ አርግ ጽጌ ይሆናል። ከዛ ሰፊሆ ወይም የሚለው ራሱ ወይ አርግ ጽጌ ላይ ያለ ጉሮሮ ማለት ነው። በሚለው ወደ ቀኝ መውሰድ በሚለውን ቀኝ አድርጎ ሚለውን ወደ ግራ ንራይ ገጽከ ይላል። አጥመቆ ዮሐንስ ቆ ዮሐንስ ማለት ከአጥመቆ ጀምሮ ሳይሆን ከቆ ዮሐንስ ጀምሮ ስለሆነ በላይ ያለው ምልክት አጥመቆ አጥመቆ ከሚለው ጀምሮ ነው የሚመሳሰለው ከካይበ ጋር ካይበ ይህም በን ወደ ቀኝ የሚለው ወደ ግራ መውሰድ የሚለውን ወደ ቀኝ ጨርሶ ነስአክሙ ቀኝ ጨርሶ ከመ ልው የሚለው ወደ ቀኝ ልው ወደ ግራ አምጥቶ ኦም ወደፊት ኦም እስሌ የዘር ምልክት ነቢየ ልዑል ይላል። ነቢየ ልዑል ሙሉውን ስላልሆነ ነው። ምክንያቱም ነቢየል ነው የሚለው ነቢየ ልዑል ስለሆነ ዜማው ማለት ነው። ከዛ ተሃልው ላይ ወበልዋ ወበልዋ ከሚብ ስለሚመሳሰል ይሄ ሁለቱን አቀናጅቶ ምልክት ሰራ ማለት ነው። ከመ ተሃልው ምስሌ የሚለውን ወደ ቀኝ ዘበሰማያት ወደ ቁም ሲያስገባ ዘበሰማያት በመንግስት ላይም የተለያዩ ምልክቶች ናቸው ያሉት የዘር ምልክቶች። የሚለውን ወደ ግራ መውሰድ ነው። ወገሰጾሙ ይላል። ወገ እስከሚለው ድረስ በመ የሚለው ያመሳስላቸዋል ማለት ነው። ከዛ በኢየሩሳሌም ይላል። በይ ከቅንዋት የተወሰደ ነው። ይሄ ደግሞ ግ የሚለውም ወኩሎ የሚለው ተአወየ ከሚለው ደግሞ ያው ምልክቱን ይመስላል ማለት ነው። ዘፈጠረ የሚለውን የዜማውን ምልክት ዘበሰማያት አመ ምንዳቤነ ነው ማለት ነው። ማስገቢያው ደግሞ ማያ ሲል ደግሞ ግሩም ይሆናል። ይቆየን።